ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ዛሬ ቀን 01/06/2018 ዓመተ ምህረት ነው። አሁንም ሸዋ ላይ ድል በድል እየሆኑ ነው ወንድሞቻችን። ጀግናው የሸዋ ፋኖ ያጼ ምኒልክ አንበሶች የምኒልክ ዘር ያገዛዙን አየር ወለድ በቁንጮ እያቆሙት ነው። ድል በድል ሆነዋል። እስኪ የማረኩትን ላሳያችሁ። አብይ አህመድ ወንበር አስጠባቂ መከላከያ ሰራዊት ከዚህ በፊት እግረኛ ልዩ ኮማንዶ የሚበለው አየር ወለድ የሚበለው ውሃ ወለድ የሚበለው የመጣውም ጠላት ከሸዋ ምድር አይወጣም፣ ከአማራ ምድር አይወጣም። እንዳያችሁት ነው እንግዲህ ቀን ላይ በለቀኩት ቪዲዮ በደንብ ተረድታችሁኛል ብዬ አስባለሁ። እርግጠኛ ሆኜ የምነግራችሁ ሸዋ ምድር ላይ ታሪክ ይፈጠራል። ሁለተኛ የአድዋ ድል አጼ ምኒልክ ትውልድ ሀገር ሸዋ ላይ ይደገማል ብያችሁ ነበር። ይኸው እንግዲህ እየደገሙት ነው። ወላ አየር ወለድ የለ፣ ወላ ባህል ወለድ የለ፣ ወላ ንፋስ ወለድ የሚባል ነገር አይሰራም። ይምጣ ነው ያሉት። አሁንም ውጊያው እንደቀጠለ ነው። ጠላት እየሸሸነ ያለ ፋሱን እያስፈጀ ነው ያሉኝ። እግዚአብሔር መድኃኔዓለም ቅዱስ ገብርኤል ከናንተ ጋር ይሁን። ቅዱስ ገብርኤል እንደው ቅዱስ ገብርኤልን ጠርቼ አፍሬ አላውቅም። በቃ ይሄ ነው ጠግቦ የመጣን ጥንብ ፋሱን ማስፈጀት ነው። ይሄ ነው ምርኮኛው። እንግዲህ ምርኮኛው ማመር ተሰማ የኤርትራን ጀነራል ያመሰገነበትን ነው ደግሞ ዛሬ ማሳያችሁ። ቁጭ ብሎ ከሁለቱ ባንዲራ ጋር ሆኖ ከኢትዮጵያና ከኤርትራ ባንዲራ ጋር ሆኖ የሰጠውን መግለጫ ነው ማሳያችሁ። የኤርትራ አቻውን እንደዚህ ተራራ ሲወጣ ጀግና ነው በቃ ምናምን ስሙትማ። ይሄን ጭቃ የሆነ የበሰበሰ ከካም ሽማግሌ እንዲህ አድርጎ ያሞጋገሰውን ነው ዛሬ ኤርትራ ደመኛ ናት፣ ኤርትራ ቀባት ሶስ እያለ። ለነገሩ መሐመድ ተሰማ ኤርትራኖች ለመሐመድ ተሰማ ያዋሉትን ለማንም አልዋሉት። ማረኩት፣ ሳይገሉት ያመጡት። አሁን ደግሞ ቲፒኤልኤፍ ጉሮሮ ልትዘው ስትል መጣው ረዱት። ኤርትራን ማመስገን ነበረበት በወቅቱ። አመስግኗል። በደንብ ቆሞም ተቀምጦም አጎንብሶ ምን ያመሰገነ። አሁን ደግሞ የትንሽ ረፍት ሲያገኝ አፉን ወደ ኤርትራ ሹሎ ፋኖ እና ኤርትራ እየሰራ ነው ቀባቶስ የሚልበት የሚዘበዝበትን ቪዲዮ ነው ማሳያችሁ። እንግዲህ ትዝብት ነው። ሐዲስ ተራራ በመውጣት በጣም ጎበዝ ነው። ስለዚህ ገና ከዛ ወደ እዚህ ከሱ እዚህ ጋር እንደምዋጋ ሲነገረኝ አብረውት የነበሩ አንዳንድ አዛዦች እኛ የነገሩኝ ምንድነው በፍጹም ነፋስ ነው ከሱ ጋር ከሆነ ኮማንድ ፖስት በጣም አስቸጋሪ ነው ብለውኛል። ከዛ በኋላ መጥተን መጀመሪያ ኮለላ ስናደርግም ያየሁት እሱን ነው። ከዛ በኋላ ጥርሴን ነክሼ እንደምንም ተቋቋምኩት። ሜዳ ላይ ደግሞ እኔ ሮጣለሁ አውቄ ባይችል ለማካካስ እያልኩ ሜዳ ላይ ሲሆን እኔ በሩጫ ለመግደም ጥራለሁ። ተራራ ላይ ሲሆን ደግሞ እግር ከእግር እየተከተልኩኝ ጥርሴን ነክሼም ቢሆን ግዳጁን ተወጥቼዋለሁ። ከዛ በኋላ ከሐዲስ ምን ተማርኩ? አንደኛ ክብደት መቀነስ እንዳለብኝ፣ ሁለተኛ ይሄ የትንፋሽ ስፖርቶች መስራት እንዳለብኝ ከዛ ተማርኩና ባለች ክፍት ጊዜ እየሰራው እንግዲህ እንደሰማችሁት ነው። ሐዲስ የሚለው የኤርትራ ጀነራል ነው። በቲፒኤልኤፍ ጊዜ ወደ ውጊያ ስንሄድ ቦታ ልናጠና ስንሄድ ቀባጥሶስ ምናምን እያለ የሚዘባርቀው የጥንብ ሽማግሌ የበሰበሰ የገማ ሽማግሌ ጥንብ ምርኮኛ ይሄ ነው እንግዲህ። ትናንትና ሲያጨበጭብ ከኤርትራ ጋር ሲያጨበጭብ ኤርትራ ባትምር አልቆልን ነበር ምናምን እያለ ከነ ጠቅላይ ሚኒስትሩ ድረስ ሲቀደዱለት የነበረውን ዛሬ ተመልሰው ደግሞ ቀባት ሶስት ኤርትራንና የትግራይን ሕዝብ ለማጣላት መከራቸውን የሚያው እነዚህ ቀዳዳዎች ናቸው። ምድረ ቀዳዳ። አንድ ቪዲዮ አየሁና ግራ ገባኝ። የአብይ ቪዲዮ ነው። እስኪ እውትማ ምን ማለት ነው? እስኪ እውት ተከፋፈን ለሌላ መጫወቻ እየሆነ ስለሆነ እዚህ ያሉ 6 ሰዎች ኢትዮጵያን ወክለው ይንበረከኩና ተንበረከኩና ስድስታችሁ አሁን ሙፈሪያት ኤልዛቤትን አጥፈሽ ትሰማያታለሽ። ያው እንዳያችሁት ነው። ግራን ይገባኝ ነው። ተነሱ አለ 6 ሰዎች አስነሳ፣ ተንበርከኩ አላችሁ። ይሄ ሰውዬ ግን ምን እየሰራ ነው? በሽተኛ ነው እንዴ? ለምን ወደ አማኑኤል አይጠርነትም? ስለ ልቦና ሐኪም እኮ ያስፈልገዋል። ሰዎቹን ተነሱ አለ፣ ተንበርከኩ፣ ኢትዮጵያን ወክላችሁ ምን ማለት ነው?
ከዛ ከሌን ቀፉ ራ ምን አለ ጠቅላይ ሚኒስትሩን የሀገሪቱን ስራ ቢሰራ በማይመለከተው እየገባ የሚያቦካ ምን አባቱን ነው? እንደው የሱ ሪዞርት ምረቃ ደረጃው እኮ አይደለም። እንግዲህ ታላቋ የኢትዮጵያ መሪ ነው። አንድ ሪዞርት እኮ አንድ የክልል የወረዳ ባለስልጣን ነው የሚመርቀው እኮ የጥንብ ልጅ። እኔ እሱስ እንደዚህ አለ ተንበርከኩ ሲባል ተቀማጩ ያጨበጭባል። ምን ማለት ነው የጭብጨባሽውን ትርጉሙ ምንድነው? እስኪ ያስረዱኝ። ተነሱ አላቸው ሰዎችን፣ ተንበርከኩ አላቸው፣ ተሰሳሙ አላቸው፣ አሰሳማቸው። ተቀማጩ የሚያጨበጭ ምንድን ለማለት ተፈልጎ ነው? አረ የወረደ ህዝብ ነው የሆነ ጎበዝ። አረ አንድያውን ብዙ ቂጣጣቢ ያውቃለሁ። እንደዚህ አይነት ህዝብ አይቻላቅም። አበይ የሚሰበስባቸው ሁሉ ሙሎች ቂጣጣቢ። ምክር ቤት ነው ሲያጨበጭ የማይውል አብይ። ደግሞ ይሄ ምን ማለት ነው? ተነሱ አለ፣ ተነሱ። 6 ሰዎች መጡ። ከሌን ሳሚ ከሌን ሳሚ አለ። ሴት ለሴት አሰሳመ፣ ወንድ ለወንድ አሰሳመ። ከዛ በኋላ ተቀማጩ ያጨበጭባል። ምን ማለት ነው? አረ ድንቁርና፣ አረ ጠብደል ድንቁርና፣ አረ ጠብደል ማይም አፈር ብላ አፈር ያብላህ።